እኔ ደግሞ የመጣሁት እርሶን ለህግ ላቀርብ ነው። ከዚህ በላይ ቆይታ አያስፈልገንም። ስለዚህ ወደ ጣቢያ እንሂድ። መድኃኒዓለምማ እኔን ይጠብቀኛል። መድኃኒዓለም ለእኔ ብዙ ያደርጋል። ምንም አይነት ይኸውልሽ ወይዘሮ ስንቄ ከዚህ በኋላ ምንም አይነት ነገር ወዴት ይኸውልዎት ጣቢያ ልወስዳቸው ነው። እኔም ራሱ አለችኝ ራሴን መጠበቂያ የሰጡኝ እንዴ ከቦርሴም ከምን ይጠብቅ ተቀመማ ነው እንደዛ አይነት መልክ ነው የወጣችው። ግን በየሄድኩበት እሷን ጥያለች በቦርሳዬም ሆነ በኪሴም ሆነ እሷን ከቦርሳ ከያዝኩ በኪሴ ኪስ ከሌለኝ በቦርሳ ይሻት ነው የምዞረው። እንደዚህ ትንሽ የነች ግን አሁን ቅጠል ይለዋል ሰው እንጂ ቅመማ ቅመሞችን መድኃኒቶችን የሚያገኙት ራቅ ያለ ቦታ ሄደው ነው። እዛ መራ ቤቴ ያልሽኝ ቦታ እንወጣለን ወደ ተራራ ዳገት አለ። እዛ ወጥተን እንደ ጫካ ነገር ነው ግን አለ እዛ ውስጥ እሳቸው ናቸው የሚያውቋት። እህቴ ነች ያው ካንሰር ይዟት ነበረ እና ፈውስ እንዳለ ስለ እርሶ ዝና ሰምታ ነበር። እሷ ነች ልካኝ ወደ እርሶም እንድመጣ የሆንኩት። አንድ እሱ ሁለት ደግሞ ቶሌራም እንግዲህ ስለ እርሱ ያጫወተኝ ነገር ነበረ ተገጣጠመልኝ እና እህቴም ፈውስ ማገኝ ከሆነ እስኪ አንተ ሄድና አጣራልኝ ያለውን ነገር ጓደኛ እንደነገረ እውነት ከሆነ አጣራልኝ ብላኝ ነው የመጣሁት። ምን የሚያደርግ ነው ግን ላፊም መናገር አያስፈልግም። ምን የሚያደርግ ነው አሁን ግን አሁን መመር የሚሰሩልሽ ምን አይነት መረጃ? እኔ እንደው አክንፎም አሳብዶም ይሁን ከኛ የሚያርቃት አድርጎ የሚያጠፋት ነገር እንዲሰሩልኝ ነው እሻሉሽ። አዎ አዎ እንጂ ምንም መጸጸት አያስፈልግም። በድፍረት ነው ማድረግ ያለብን። ላንተም ማይተኛ ሰው መተኛት የለብን። አዎ ይሄን ማመን አለብን። ቅርበት ጊዜም የለም ለነሱ ደግሞ የሚፈልጉት አይነት መድኃኒት ለማግኘት በየጫካው እንግዲህ ያንን መድኃኒት ፍለጋ በምዞርበት ሰዓት መጥቼ ደግሞ ያንን ስቀምም በጣም ብዙ በቃ ጊዜን ሁሉ እዛ ላይ ስለማደርግ እዚያ ላይ ትኩረት አላደርግም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? እኔ ውድ ስጦታዎች እኔ በጣም ደግ ነኝ፣ ደህና ነኝ። ቤተሰቦቼ በባለፈው ቪዲዮ በባለፈው ክትትሌ እንደጀመርኩት እንግዲህ ወንጀለኞችን እያጋለጥን ነፃ የሚወጡትን ነፃ እያወጣን አለን እስካሁን ድረስ። አሁን ደግሞ አንድና የመጨረሻ ብዬ ማስበው ከዚህ በኋላ ይሆናል ነው ብዬ ነው ማስበው እንግዲህ የነ ቶሌራና የነ ብርቱካን አጎት ተብየው ወንጀለኛውን እንደማጋልጥላችሁ ቃል ገብቼላችሁ ነበረ። ያንን ክትትልም እንደምቀጥል ቃል ገብቼላችሁ ነበር። በዛ መሰረት እንግዲህ እነ ቶሌራና ብርቱካንን ለህግ አቅርበን ጣቢያ ነው ያሉት እነሱ። አጋጣሚ ሆኖ ይህን ክትትል እያደረግን ባለንበት ሰዓት ደግሞ አጎት ተብየው በስም መምህር ወይም መሪጌታ ጌራ ወርቅ ይባላል ነው ያሉኝ ለኔ እና የዛን ሰው ማንነት የት እንዳለ አድራሻውን አውቀናል። አጋጣሚ ሆኖ እንደነገርኳችሁ ባለቤቱም እዚህ መታለች። እነሱን ፈልጋ ለዘመድ ጥየቃ ቤተሰብ ጥየቃ ብላ እነሱ ጋር መታ ነበረ። እሷን አግኝቻት ነበር ከካሜራ በስተጀርባና ባለቤቱ እንደሆነች ነግራኛለች። ስለዚህ ሰውየውን እንዲሁም አድራሻውን ለማግኘት ማንነቱን ለማረጋገጥ ባለቤቱን አግኝቻታለሁ። አሁንም ከኔ ጋር ቆይታ ይኖራታል። ስለዚህ አድራሻውን ተጠኝና ክትትልን አድርጌ ደግሞ እሱን ለህግ ማቀርበው ነው የሚሆነው ማለት ነው። ምክንያቱም ማስረጃ ስለያዘን እንደምታውቁት ማስረጃ ስላለን ስለሱ የበለጠ ደግሞ በአካል አግኝተ ነው ያለበት ቦታ ድረስ ሄደን ማስረጃችንን ሰብስበን ለህግ አቀርበዋለሁ ማለት ነው ቃል እንደገባሁላችሁ። ስለዚህ ዛሬም አብራችሁኝ ሁኑ ቤተሰቦቼ። ከባለቤቱ ጋር የተወሰነ ቆይታ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ሀሳብ አስተያየት እየሰጣችሁ እንግዲህ አብራችሁኝ ሁኑ ማለት ነው ቤተሰቦቼ። እንግዲህ ወደ ባለቤቱ እሄዳለሁ ማለት ነው። እና ደግሞ አንድ ያልነገርኳችሁ ነገር ምንድን ነው ባለቤቱ እንግዲህ ከካሜራ በስተጀርባ የሚያወሯት ነገር አለ በውስጥ እኔና እሷን መድኃኒት እንደምፈልግ እኔ ራሱ እህቴ እንደታመመችብኝ ውጭ ሀገር እንደምትኖር ካንሰር መምተኛ እህት እንዳለችኝ እና ለእሷ መድኃኒት እንደምፈልግ ነግሬያት አግባብቻት ወደሱ እንድትልከኝ ነው ወይም ወደሱ ይዛኝ እንድታመራኝ ነው ማደርገው። ስለዚህ ከእሷ ጋር ቆይታ አደርጋለሁ። ነገሮችን በማያስታውቅ መልኩ ነው እሷንም ማግባባት ማለት ነው። ስለዚህ ቤተሰቦቼ ከእሷ ጋር ቆይታ አደርጋለሁ። ባልደረቦቼ ጥሩልኝ፣ ዴቪ ጥራልኝ እሷን። እሺ እንዴት ቆየሽኝ? ሰላም ነው አለን ይመስገን። ተመስገን። ቁጭ በይ እስኪ። እሺ
እንግዲህ ያው እኔና አንቺ መተዋወቅ ይኖርብናል። እንግዲህ ከስምሽ ልጀምርና የመጣሁበትንም ጉዳይ ከካሜራ በስተጀርባ ቅድም አጫውቼሻለሁ ያለውን ነገር እና እስኪ ከስምሽ ልጀምር። ማን ልበል አንቺ? ወይዘሮ ስንቄ ይባላል። ወይዘሮ ስንቄ መልካም። እንግዲህ እነ ቶሌ እነ ቡርቴ ያለውን ነገር አጫውተውኝ ነበር ስለ አንቺ። አሁን እነሱ ለስራም ወጣ ስላሉ እኔ የቅርብ ወዳጃቸው ነኝ። ያው ከኔ ጋር ነው የተገናኘ ነው። አንቺ ሌላ ያው እንግዳ ሆነሽ ቤተሰብ ጥየቃ መተሽ እንግዲህ እኔ የሚያገኘሽ ሌላ እንግዳ የሆነ ሰው። እኔም ያው ድንገተኛ ነው እንግዲህ አንኖርም ምን ብለው አልነገሩኝም። ያው እኔም አልደወልኩም። ለዛ ነው ቀጥ ብዬ ዝም ብዬ ስለመጣሁ ነው እንጂ ልመጣ ነው ብላቸው ይጠብቁኝ ነበረ። ያው አጋጣሚ ሆኖ እንግዲህ አንተንም አግኝቼዋለሁ። አላቅም ወዴትም እንደሄዱ እንግዲህ። አይ ለእኔ አደራ ትተው ነው ቤቱን ጥለው የሚወጡት የነበረው። ቁልፍ ምንም እንግዲህ ስትመጪ አጋጣሚ ደግሞ እኔና አንቺንም የሚያገጣጥመን የሚያገናኘን አንድ ጉዳይ ገጥሞኝ ነበር። እኔም ቶሌም እንደነገረሽ ነው በስልክ አገናኝቻለሁ። ያው የነገረሽ ነገር አለ። እኔ መምህሬን ወይም መሪጌታ ጌራን በጣም ፈልጋቸው ነበር ለጥብቅ ጉዳይ። አንዳንድ ያው መድኃኒቶችም የተለያዩ ነገሮች እሳቸው ጋር አገኛለሁ ብዬ አስቤ ከቶሌም ጋር ቡርቴም በደንብ ስለሳቸው ነግራኛለች። አጎታቸውም እንደሆኑ ጭምር እና አንቺ ደግሞ ባለቤታቸው እንደሆንሽም ጭምር ነግራኝ ነበረ ቡርቴም። እና እስኪ ያለውን ነገር ብቻ ንገሪኝ። መጀመሪያ እንዴት ተዋወቃችሁ ከመሪጌታ ጋር? እንዴትስ ወደ ትዳር ገባችሁ? እሱን አጫውችኝና ግን በቶሎ እንደነገርኩሽ እሳቸው ጋር ይዘሽ እንድትሄጂ ይፈልጋሉ። ይዘሽ እንድትሄጂ እነ ቶሌም ነግረውሻል ያለው ነው። አዎ መድኃኒት እንደምትፈልግም ነግረውኛል። አዎ በደንብ ያው እንግዲህ መድኃኒቱም እሳቸው እንግዲህ በጣም ጎበዝ ናቸው በጣም እና እኔም እሳቸው ጋር የሆንኩበት ምክንያት ስላለኝ ነው። በምክንያት ነው ያው እንግዲህ አንዳንዴ አለ አይደለ እግዚአብሔር ሲፈቅድ እንግዲህ በምክንያት ያገናኛል የሚባለው። እንደዛ በምክንያት ተገናኘን። በእኔ በኩል ያው ታመምም ነበር በቃ ያንን ነገር ስላጠፉልኝ መድኃኒትም ስለሰጡኝ በቃ በዛው እንትን አልኩኝ። እነሱ ጋር ያው በመልእክት እመጣለሁ እንደዚህ አልፎ አልፎ ቆይቼም ቢሆን መጥቼ እሄዳለሁ፣ አገኛቸዋለሁ። እሳቸው ነው ወደ እነሱ የሚልኩሽ? ጠይቂያቸው ምን ይያሉ? አዎ ይልኩኛል። አዎ ላካለሁ። መቼ እንዴት ተዋወቃችሁ ከመሪጌታ ጋር? ቅጽበቷን ብትነግሪኝ። ይህ ቅጽበቷ የዛሬ ስንት አመት ልበል? የተዋወቅነው የዛሬ 18 አመት ነው ምናምን ገደባ ነው። እና ወደዛ አካባቢ ተዋወቅን እና እኔም ለመድኃኒት ያው ተጠቁሜ ነው የሄድኩት። ሄጄ መድኃኒቱን ተቀብዬ መጣሁ። መድኃኒቱ እውነትም ፈውስ ሆነኝ ለእኔ ማለት ነው። በሽታ ነበር ማለት ለህመም ነበር። እና በቃ እኔ የታመመ ሰው ሳገኝ በቃ ወደ እሳቸው መላክ ማገናኘት ምናምን ለምን እስኪ አትመጭም ሲሉኝ እሺ ብዬ እዚህ ስቆይ ደግሞ የሆነ የራሴ ይነሳብኛል ደግሞ። ከዛ እንደዛ እኔም ሄድኩ ወደ እሳቸው። ሰውም ማገናኛቸው ነበረ። በቃ ያው አመቱን ሙሉ እንደዛ አሳለፍን። በቃ ከዛ የራሳችን ህይወት ደግሞ መኖር ጀመርም ማለት ነው። እየተግባባን መጣን። እሳቸውም በቃ እዛው ሰውን መድኃኒቱ ይሰራል ማለት ምንም አልታመምም። እዛ ስትሆኚ መድኃኒቱ ያው ከእሳቸው ጋርም እየተግባባን ስንሄድ ያው ባልና ሚስት ሆንን። ባልና ሚስት ከሆንን ያው አሁን 17 አመታችን ነው። 17 ረጅም ጊዜ ነው። አዎ በጣም እንዴት ነው ልጅስ ወለዳችሁ? እሱን አይደለ እኔ በጣም የምፈልገው ልጅ ነው። ከምንም በላይ ልጅ ከምንም በላይ ወሳኝ ነው። እንዴት ነው እንግዲህ ልጅ ከላይ ነው የሚሰጠው ብዬ እንግዲህ አለው። እስካሁን ድረስ አልወለድንም። እንዴት አቃታቸው እሳቸው? እኔ እንጃ እንዴት እንዳቃታቸው። አዎ ይደርሳል ይላሉ። እንደገናም ደግሞ ያው አብረንም ብዙ ጊዜ ማንተኛም ያው እንግዲህ እግዚአብሔር ቢፈቅድ በአንዴም ይሆናል። ግን እኔ እንጃ ብቻ አለ እስካሁን የለም። ያው እሳቸው እንግዲህ የሚሳናቸው ነገር የለም። ስለሳቸውም ቶሌም በጣም ብዙ ነገር አጫውቶኛል። እንዴት ለራሳቸው ያው ሊያውም ዘር ለመተካት እንዴት አልቻላችሁም እስካሁን? ማለት ምንድን ነው ምክንያቱ? ምክንያቱ እንግዲህ እኔ እሳቸውን ደጋግሜ የምጠይቀው ነገር ነው። ለዚህ እንኳን መድኃኒት ለምን እንትን አይሉም ስል እሺ ያገኛለሁ ይላሉ። በቃ ነገ ሲሉ ያው እኔም ደግሞ አለ አይደለ ደጋግሜ እንትን ስላቸው ይሰለቻቸው ይሆን እንዴ በሚል በቃ ተውኳቸው። እሳቸውም ይኸው ዝም ብለዋል። የሆነ ጊዜ ግን አነሳባቸዋለሁ። በቃ
እርሱ አውቀው ነው እንዲህ ምናምን በቃ እላለሁ። አልጋ ላይ ተኝተው አልሽኝ ቅድም። እንዴት ነው ተለያይተን ነው የምንተኛው? ለምን? እኔ እዛ ውስጥ መደብ ላይ ነው፣ እሳቸው እንትን አላቸው መድኃኒት ማስቀመጫ ሳጥን። አሁን ስትሄድ ታየዋለህ እና ማስቀመጫ ሳጥን አላቸው። እዛ ላይ ነው ትንሽዬ እንትን ተለብሶ እዛ ላይ ነው የሚተኙት እሳቸው። ለምን? ያው እንግዲህ እሳቸው እንዳባባላቸው ከሆነ ከኔ ጋር የሚገናኙ ከሆነ መድኃኒቱ ይሽራል ይላሉ፣ አይሰራም ይላሉ። ለዛ ያው እኔም ተረዳኋቸው። በቃ እንግዲህ ለብዙ ሰው መድኃኒትም ስለሚሰጡ እንግዲህ ለሁሉም እንትን ስለሚሉ ይሽርባቸው ይሆን እንደ ብዬ በቃ ያው አንዴ ገብቼበት የለ እንግዲህ ሁሉንም ችዬ መኖር ነው ብዬ አለው። እንግዲህ ያው ተዋዳችሁ ፈቅዳችሁን የተጋባችሁት ግን አንድ ላይ ሆናችሁ። እውነት ነው። ደስ ይላል። እንግዲህ መምህሬ ጌራ ወይም መሪጌታ ጌራ ነው ያልሽኝ። ያው ስማቸውን ቀደም ብዬ ሰምቻለሁ። በርግጥ ጌራ ወርቅ፣ መምህሬ ጌራ ወርቅ። በአካባቢው እንዴት ያሉ ሰው ናቸው? አካባቢ ሰው ስለሳቸው ምን አይነት ስም አላቸው? እስኪ ያው እንግዲህ በብዛት ያው መሪጌታ ጌራ ወርቅ ነው የሚባሉት። ያው በአገሬው የሚጠሩት ሌላም ሰው እንደዛ ነው። እና የባህል መድኃኒት ተብሎ መርጌታ የባህል ሕክምና ምናምን ተብሎም አለ። እሳቸው በጣም እንትን የሚሉት እኔም ራሱ አለችኝ ራሴን መጠበቂያ የሰጡኝ። እንዴ ከቡርሴም ከምን የሚጠብቅ ተቀመማ ነው እንደ ዘይት መልክ ነው የወጣችው። ግን በየሄድኩበት እሷን ጥዬ አልሄድም። በቦርሳዬም ሆነ በኪሴም ሆነ እሷን ከቦርሳ ከያዝኩ በኪሴ ኪስ ከሌለኝ በቦርሳ ይሻት ነው የምዞረው። እንደዚህ ትንሽ የነች ግን ያው ራሴን መጠበቂያ ናት። የት አለች? እዚህ ውስጥ አድርጌያት ነበረ። እችት ትልጥዬ ናት። ይቺን አሁን እየቀመሙ ይሰጥሻል? ይቺን በቃ ይቺን ትቀመማለች። በቃ ፈውስ ማግኛ ነው ይሄ ወይስ ራስን መጠበቂያ ነው? በቃ ምንም ነገር አያገኘኝም። ክፉ የሚባል ነገር እኔን አያገኘኝም። በጣም ደስ ይላል። እንግዲህ የት ነው ትክክለኛ የት ነው መገኛቸው? እሳቸው የት ነው ሀገራችሁ አልሽኝ ነበረ፣ ቅድም ነግረሽኝ ነበረ ክፍለ ሀገር እንደሆነ፣ ግን የት ነው መገኛቸው? ያው እንግዲህ ወደ ክፍለ ሀገር ነው መራቤቴ። የት መራቤቴ? ወደዛ መራቤቴ ወደ የሚባል ቦታ ናቸው። ወደዛ እንሄዳለን ማለት ነው። ያው ወደ መጣሁበት መራቤቴ ነው የመጣሽው ማለት ነው? አዎ የመጣሁት ከዛ እኮ ነው። ከዛ ነው የመጣሁት። ስለዚህ መራቤቴ ነው ያሉት። ስለዚህ እኔን ይዘሽኝ ትሄጃለሽ ማለት ነው። ያው ቶሌም ነግሮሻል፣ ያለውን ነገር አጫውቶሻል። በስልክ አጫውቶኛል። ያው አንተም መድኃኒት ፈልገህ ስለሆነ እንደውም ቢታወቅላቸው በዛውም ጥሩ ነው። አሁን እህት ዳነች ማለት እኮ ለሳቸው ሌላም ገበያ እኮ ነው። ስለዚህ ያው ለራሳችሁ ነው አይደለ? ሄደህ ታየዋለህ በቃና ያለውን ሁኔታ ያው እሷም ታሳውቃለች። ወደዛ ሄዳ እኔም እህቴ ረጅም ዓመት እንግዲህ በዚህ በካንሰሩ ተሰቃይታለች። አሜሪካን ያለችው እና መድኃኒት ትፈልግ ነበር። ያው እዛ ዘመን ሰራሽ ዘመን አመጣሽ ቴክኖሎጂ ያለበት ጥሩ ዶክተሮች ያሉበት ሀገር ነው የምትኖረው፣ ግን ልትፈውስ ልድን አልቻለችም። እና በዚህ አጋጣሚ ደግሞ እኔ ቶሌ ስለሳቸው ዝናቸውን የሰሩትን ብዙ ነገር ጥበባቸውን ስለነገረኝ መፍትሄ ታገኛለች የሚል ነገር ከእሷም ጋር ተመካክረን ነበር፣ በስልክ አውርተን ነበረ። እሷ ውጭ ነው ያለችው እና ተመካክረን አሁን መታለች። በእርግጥ ውጭ ነበረች ረጅም ዓመት እና መታለች። እኔንም ልካኝ ነው እና አሁን እስኪ የእውነት ከሆነ ነገር ጓደኛክ እንዳለክ መድኃኒት ካላቸው እሳቸው ጋር እኔ ሕክምናው ምን ያደርግልኛል በእሳቸው መታከም ከቻልኩኝ ያንን አድርጌ እድናለሁ ብላ ስላለችኝ ነውና እኔም አስቸኳይ ስለሆነብኝ ስለጨነቀኝ ካንሰርም ስለሆነ ደግሞ ቀላል ነገር አይደለም። ትድናለች። እውነት ነው። ያድናሉ። ያሽላል። በደንብ ነው የምትድነው። አንተም ታየዋለህ። እንደውም ምስክር ትሆናለህ። መሆን ነው የምፈልገው። ለዛ ነው ረጅም ጊዜ ቶሌን ስጨቀጭቀው በከረምኩ ጊዜ ነው አንቺ መጣሽው። ነገር ቀለል። አሁንም ያው እኔ ምን እንዳጋጣሚ ሆኖ እንደውም እነሱን አገኛለሁ ብዬ ነበር የመጣሁት። እነሱን ባላገኘም በቃ ተመስገን ነው። እንኳን ማገኘው ያው ለኛ ውስጥ ጥቅም አይደለ? ያው እኔና አንቺ ያው ማንም እኛ እኮ ማንም ቢፈወስ ያው እንትናችን ነው በቃ ደስታችን ነው። እሳቸውም ጎበዝ ናቸው። በቃ ታዋቂ ናቸው። በጣም ታዋቂ ናቸው።
እና በቃ ጠዋት እንደውም አሁን ስትሄድ ታያለህ። ጠዋት ወጥተው ማታ ነው የሚገቡት ከእንትኑ ቦታ ገብተው በቃ አረፍ ይላሉ። ያው ቅጠል ይለዋል ሰው እንጂ ቅመማ ቅመሞችን መድኃኒቶችን የሚያገኙት ራቅ ያለ ቦታ ሄደው ነው። እዛ መራ ቤቴ ያልሽኝ ቦታ እንወጣለን ወደ ተራራ ዳገት አለ። እዛ ወጥተን እንደ ጫካ ነገር ነው ግን አለ እዛ ውስጥ እሳቸው ናቸው የሚያውቋት። ስለዚህ አሁን በቶሎ ስለሚያስፈልገኝ በቶሎ እሳቸው ያሉበት ቦታ እንግዲህ ወይም ወደ ቤታችሁ ትወስጂኛለሽ ወደ ሀገራችሁ። ኧረ ደርሳለሁ። አዎ ስለዚህ እኛም መኪና አለን እንግዲህ ተሰብስበን እንሄዳለን። ያው ርቀቱ እንዳይሰለች። ኧረ ምን ችግር አለው? እኔም መድኃኒት ፈልጌ አይደል እህቴ ካለችበት አጣቂኝ አይበልጥም። ከዚህ የባሰ ስንት ነገር ይጃሉ። ስለዚህ አሁን በቶሎ እነ ቶሌም ስለሌሉ እኔና አንቺ ተመልሰን ወደ አዲስ አበባ እንመለሳለን። ይዤሽ እመለሳለሁ ችግር የለውም። ግን አንቺ መጀመሪያ ይዘሽኝ እንጂ ላገኛቸው በቶሎ መድኃኒት ይስጡኝና ልመለስ። እህቴ መድኃኒት ስላለባት ወደ ውጭ መመለሱ አይቀርም ነው በቅርቡ። ስለዚህ ቶሎ መድኃኒቷን አግኝታ እንድትመለስ ማለት ነው። ጥሩ መልካም። ስለዚህ ወደዛ ትወስጂኛለሽ። እንግዲህ ውድ ቤተሰቦቼ ከወይዘሮ ስንቄ ጋር ያረግነውን ቆይታ አይታችኋል። አሁን ደግሞ መሪጌታ ወይም መምሬ ጌራ ወርቅ ያሉበት ቦታ ባለቤቷ ያሉበትን ቦታ ልታሳየኝ እንዳገኛቸው ልትረዳኝ ነው ማለት ነው። ሶ እንግዲህ ወደ እሳቸው ወዳሉበት እንጠጋለን ማለት ነው። አሁን ያለ ነው እንግዲህ እሳቸው መድኃኒት ያገኙበታል ያልሽኝ ጫካ ቦታ ነው። አሳያለሁ። እንወጣለን ገና። እሺ ስለዚህ ወደዛ እንወጣለን። ወደ ላይ በጣም ሩቅ ነው። አይ ቆይ የተለያየ ስለሆነ የሚያነሱት እንደርስባቸዋለን። አንድ ቦታ ብቻ ቁጭ ያለች አይደለችም። ዞር እያሉ ለሁሉም ነገር የተለያየ ነው ያለው። ምን አይነት መድኃኒቶችን ነው የሚያገኙት? ምን አይነት ለፈውስ የሚሆኑ መድኃኒቶች አሉ እሳቸው ጋር? ቅጠላ ቅጠሎች ናቸው። ያው ለሁሉም ይሆናል ይጠቅማል ያሉትን በዚች ጋር ብትወጣ ይሻላል። እሺ አንቺ ምርኝና እሺ የእንትኑ እየተስተካከለ ስለሆነ የተወሰነ እንትኖቹ ተመንጥረዋል ጫካዎቹ። አዎ ለዛ ነው እየተስተካከለ ስለሆነ የተስተካከለ ነው። ሌላም ሰዎች ይገቡበታል ቦታው ሰዎች ይገቡበታል። ለማገዶ ምናምን እንጨት ይጠቀማሉ። ይሄ ለማገዶ ነው። የእሳቸው መድኃኒት እዚህ ጋር ሳይሆን ገባ ይላል ወደዛ ወደ ውስጥ ወደ ላይ። ይሄ ባህር ዛፍ ነው እዚህ ጋር። ለቅጠልነት የሚጠቀሟቸው ለመድኃኒትነት የሚጠቀሟቸው ቅጠሎች ይለያሉ። አይ ቅጠል እኮ አይባልም፣ ስም አላቸው እኮ እሳቸው ስም ሰይመው ነው መድኃኒቱን እንትን የሚሉት። ይሄ ቅጠል የሚበጥሱትን ነው የምትይኝ? ቅጠል የሚበጥሱት አይባልም አልኩ። እንደዛ አይባልም? አይባልም። እሱ እኮ ቅጠል መጣሽ እኮ ሟርት ድግምት ምናምን ነው። ረጅም ነው እንዴ? ከዚህ በኋላ ብዙ ይቀረናል? ብዙ ይቀረናል? አይ ብዙ አይቀረንም፣ እየደረስን ነው። ዳገት ቁልቁለት አለ። በቀላሉ አይገኝም። በጣም ጥቅጥቅ ያለ ደን ነው። እዚህ ውስጥ ነው መድኃኒታቸውን የሚፈልጉት አልሽ? ደከመኝ። ያው ከመንገድም ስለመጣን እውነትሽ ነው። በጣም አድካሚ ነው። እኔ ቁጭ ልል ነው። እንቀመጥ። ኧረ በስመ አብ በጣም ወደ ውስጥ ይገባል ማለት ነው። ዳገቱ ያደክማል። አልደከመም? እኛ መሪማ ልምዱም አለኝ ሩጫ ምናምን በፊት የምሰራ ስለነበር ተራራ ላይ ምናምን ሮጥ ነው። አይዞሽ እንደዚህ ወደ ውስጥ ነው የሚሰሩት። እንወጣለን አሁን እንወጣለን ወደ ላይ እና ያው የተለያየ አይነት ስለሆነ ማንኛውም ሰው አያውቀውም። እሳቸው ስለተገለጠላቸው ጥበብ
ስለገለጠችላቸው ያቋታል። እያንዳንዷ መድኃኒት የምትሆነው እያንዳንዷም ስም አላት። ያችን ነው የሚቀምሟት። እዚሁ ነው የሚውሉት። ለአንቺ አሁን ምን አይነት መድኃኒት ሰጥተውሽ ተፈውሰሽ ታውቂያለሽ? ወይኔ ምን አይነት በጣም በሽታ ነበር የሚያመኝ። በጣም ነበር የሚያመኝ። ይጥለኝም ነበረ። እንደገና ደግሞ በቃ የሆነ በቃ ሳል ማይቆም ሳል ነበረብኝ። ሐኪም ቤት ኧረ ምንም የለብሽም እኮ ነው የሚባለው። ግን ይኸው እሳቸው ጋር ከመጣ በኋላ በቃ መፍትሄ ያገኘው። በቃ እስኪ ለምን ወደ አዲስ አበባ ስመለስ ይነሳብኛል። እዚህ ሰውን ደግሞ እሳቸው ጋር መጥቼ ደግሞ እንትን ስል ይስተካከላል። ያው ለትንሽ ጊዜ ተቀመጪ በሚሉኝ እሺ ብዬ ተቀመጥኩ። በዛው ደግሞ ያው በቃ እንግዲህ ተግባባ እዚሁ ቀረሁ እሳቸው ጋር። ከዛ በኋላ ግን አንድ ላይ መኖር ከጀመራችሁ በኋላ በሽታ የሚባል አይቶሽ አያውቅም? አይቼ አላውቅም። በሽታ የሚባል አላየም። የሚገርም ነው። አዎ እስኪ እንነሳ ከእሳቸው ጋር አሁን እንራመዳለን። ደስ ይለኛል። እሺ ቶሎ ላገኛችሁ ፈልጊያለሁ። እኔም ልተዋወቃቸው ደርሰህ ተመለስ በሚለው ነው እንጂ ቤትማ ቁጭ ካልክ ማታ አምሽተው ነው የሚመጡት። ቀኑን ሙሉ እዚህ ነው የሚያሳልፉት ማለት ነው? እሺ መንገድ አለ በዚህ በኩል? እንዝለለው። የታ እንዴ? እዛ ከርቀት የሚታዩት እሳቸው ናቸው? ከሌላ ሰው ጋር ናቸው ያሉት? እንግዲህ መድኃኒት የሚፈልግ መታ ይሆናል። በተለያየ ጊዜ መታ የሚፈልግ ሰው አብሯቸው ይመጣል። እዚሁ ይመጣል አብሯቸው። ያው እሷ ስለምታውቃቸው በተለያየ ጊዜ መታ ትወስዳለች። እቺ ደንበኛ ነች። ያው አንቺም ገና ከአዲስ አበባ መምጣትሽ ነው። ከኛ ጋር አልተገናኛችሁም። ቀጥታ አሁን ነው የምንገናኘው። አዲስ አበባ እኔ ለጉዳይ ነው ያለው። እዛ እሷን ላገኛት ነው እነሱ ላገኝ ስለሄድኩ ነው ያገኘኸኝ። እንግዳ ይዤ መጣሁ ከአዲስ አበባ። እንግዲህ የእርሶን ዝና በመስማት እንግዲህ እዚህ እንዴት ነው መምህር? ሰላም ነው ወይ? ስለ እርሶ ሰምቼ ነው የመጣሁት። እንዴት ነው? ሰላም ነው ወይ? እንዴት ነሽ? እኔ ማለት ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ይመስገን መምህር። የት መጣችሁ? ደከማችሁ? አካውን ደከማችሁ? ያው ባለቤቶት ወይዘሮ ስንቄ ነች ይዛኝ የመጣችሁ ከአዲስ አበባ ድረስ። ገና መገናኘታችሁ ነው እናንተ? ሰላም ነሽ? እግዚአብሔር ይመስገን። ምን ነው የምናግዛችሁ ነገር አለ? ያው እርሶ ጋር እንግዲህ እውቀት ጥበብ አለ እና ደግሞ ፈልጌ የመጣሁት ነገር አለ እርሶ ጋር አገኛለሁ ብዬ። ኧረ ምንም የለም። ምን አለ ብለህ ነው? እኔ ጋር ምንም የለም። እኛ ጋር ምን አለ? እኔ ጋር እኮ ምንም የለም። አይ እንትን ፈልጌ ነው ያው አንዳንድ መድኃኒቶች ምናምን ማግኘት ፈልጌ ነበር። መድኃኒት እንግዲህ ብዬ ማን ነገረ እኔ ጋር መድኃኒት እንዳለ? ያው አዲስ አበባ ነው ተነግሮኝ የመጣሁት። እኔ እንግዲህ እሷን የሚያገኘዋት ብርቱካንና ቶሌራ ጋር በመጣችበት ሰዓት ነው። እርሶ ልኳት መልእክት እዛ መጥቼ ማን ነው ልኮኝ ነው እዚህ የመጣሁት ብላኝ። ከዛ አሁን ደግሞ እኔ ቶሌራም አንዳንድ ነገር አጫውቶኝ ነበረ። የእርሶ ታውቀዋለህ ቶሌራ? አዎ ወዳጅ ነን። ከቶሌራም ከብርቱካን ጋርም ወዳጅ ነን እና ስለ እርሶ ያጫውቱኝ ነበረ ረጅም ጊዜ። ዛሬ ደግሞ አጋጣሚ ሆኖ እኔም ሰዓት ወስጄ ወደ እርሶ እንድመጣ ከአዲስ አበባ ተነስተን እሷም አጋጣሚ ስትመጣ እንድትመራኝና ይዛኝ እንድትመጣ አድርጌ መጣን እዚህ። ዝም ብላችሁ ደካ እዛው ቤት ብትጠብቁ ይሻለኝ ነበር። ምን ብላኝ ነበር። እነሱም እኮ አልደወሉ፣ ለኔም እኮ አልደወለልኝ ቶሌራ። እንዴት እዚህ ቀጥ ብላችሁ መጣችሁ ብዬ ነው አለ። እሷ ስላለች ነው ተዘጋጅ ጠብቅ ይለኝ ነበር። ያው እርሶ ማምሽቶ ስለሚመጡ በቃ ማግኘት እንግዲህ ግዴታ ከሆነ አገኛቸው ብዬ ነው እንግዲህ እዚያው ለቀማ እዚያቸው መጣ። ብዙ ነገሮች አሉና እነሱ ጋር ነው የመጣሁት። ለእናንተም ቀጠሮ ሳሊስ አደከምኩ እና ታዲያ እኔማ እሷም እቤት እንጠብቃቸው ቀኑ ሙሉ ነው ግን የሚፈጁት ስትለኝ፣ ኧረ እኔ በቶሎ ነው ላገኛቸው የምፈልገው ብዬ ለምኛት ነው እሺ ብላኝ የመጣ ነው እዚህ ድረስ።
ከየት ማን ነው ቶሌራም እኮ አልነገረኝም። በዛ ላይ ደግሞ ይሄ ካሜራ እየቀረጽክ ነው አይደል? ከየት ከቴሌቪዥን ነው ወይስ ከየት ነው? አልነገርኩትም። አዎ እኔ እንግዲህ እህቴ ከውጭ መታ ነበረ ታላቅ እህቴ እና ትንሽ ካንሰር ህመም ይዟት ነበረ። ካንሰር? አዎ እና ውጭም ሀገር ድነቱን ልታገኝ አልቻለችም ከእንትን ያው መቼም ጫካ ውስጥ አንዳንድ ነገር አይጠፋም። ችግር የለም እና እሺ እህቴ ነች ያው ካንሰር ይዟት ነበረ እና ፈውስ እንዳለ ስለ እርሶ ዝና ሰምታ ነበር። እሷ ነች ልካኝ ወደ እርሶም እንድመጣ የሆንኩት። አንድ እሱ ሁለት ደግሞ ቶሌራም እንግዲህ ስለ እርሶ ያጫወተኝ ነገር ነበረ ተገጣጠመልኝ እና እህቴም ፈውስ ማገኝ ከሆነ እስኪ አንተ ሂድና አጣራልኝ ያለውን ነገር ጓደኛ እንደነገረ እውነት ከሆነ አጣራልኝ ብላኝ ነው የመጣሁት ወደዚህ። ደግሽ ቆየኝማ ፀሐይዋ ትንሽ ወደ በርታ ሳትልብኝ ትንሽ መወስዳት መድኃኒት አለች እዚች ጠብቁኝ እናንተ። ነይ አንቺ አግዢኝማ ነይ። እሺ እንጠብቆት እኔና እርሷ እዚህ እሺ አባይ እንዴት ነሽ? ሰላም እግዚአብሔር ይመስገን። ጥለውን ጠፉ እነ መምህር? አዎ ጥለውን ጠፉ። መድኃኒት ሊፈልጉ ነው መሰለኝ። ከባለቤታቸው ጋር ነው ሁሌ የሚፈልጉት እንደዚህ? እሷ አስመጣ ደስ አላቸው ነይ ብለው ይዘዋት ሄዱ። በደንብ የሚዋደዱ ጥንዶች ናቸው። የሚገርምሽ ግን እኔ ይቅርታ አድርጊልኝና አመጣጤ ያው ከአዲስ አበባ ነው የመጣሁት። በርግጥ ግን የመጣሁበት ዓላማ ቅድም እና አንቺንም ሳይሽ አዲስ ሰው ሳይ ምናምን ፈራሁኝ። ለወይዘሮ ስንቄም አልነገርኳትም ያለውን ነገር ለባለቤታቸው እና አላጫወትኳቸውም ዋናው ሀሳብ የመጣሁበትን ጉዳይ እና ምናልባት እስኪ አንቺ በደንብ ታውቂያቸዋለሽ እንዴ? በደንብ ነው እንጂ መሬን ማያውቃቸው አለ እንዴ? ማያውቃቸው እኮ የለም እሳቸው። እኔ የሚገርምሽ ማለት የመጣሁበት ዓላማ እንዳልኩሽ ለቀድም ለእህቴ ምናምን ያልኩት አይደለም፣ የውሸት ነው እሱ። ፈርቼ ነው እናንተን ፊት ስለነበረ የምናገረው ነገር ጠፋኝና ያው አይ ብቻቸውን ላወራቸው ስለፈለኩ ነው ሀሳቤ ነው። ብቻቸውን ማገኛቸው መስሎኝ ነው፣ ለዛ ነው። ግን ምናልባት የምታማክሪኝ ከሆነ እንደ ሀሳብ ያው እሳቸው ብዙ ነገር መስራት ይችላሉ ተብሏል። ያው ብዙ ጥበበኛ ናቸው እውቀቱም አላቸው ምናምን ተብሏልና እኔ የሚገርምሽ ዋናው እንትኔ በጠላቶች አሉኝ። ጠላቶች በጣም ምቀኛ ሸረኛ ሰው አለ አይደል? አዎ የዘመኑ ሰው ነው እሱ። በቃ ከተማ ህይወት ደግሞ እንደዛ ነው። አዲስ አበባ ላይ በጣም አለ እንደዚህ አይነት ሰው እና እኔም አጋጣሚ እድል ሆኖ በዙሪያ እንደዚህ አይነት ሰዎች አሉ። እሺ እና በቃ እነሱን ከፊቴ ለማራቅ ሽባ እንዲያረጉልኝ ነበር አመጣጤ እውነቱን ለመናገር። ያው ለሰው እንደዚህ መጥፎ ነገር መደረግ ላይኖርበት ይችላል። ግን እነሱ ለኔ ከሆኑት አንፃር በቃ ከህይወቴ እንዲጠፉ ሽባ እንዲያደርጉልኝ መድኃኒት ላሰራ ነው መጣጤ። ለአንድ ሰው ብቻ አይደለም አሉ ጥቂት ሰዎች አሉ ለነሱ ለመስጠት ነውና እንደዚህ አይነት ነገር ይሰራሉ መድኃኒት ምናምን እንዴ? አሁን ለማስበው አይነት ነገር መምሬ በጣም ጎበዝ ባለሙያ ናቸው። ለየትኛውም አይነት መድኃኒት ፍቱን ናቸው በጣም ለበሽተኛ፣ ለተንኮለኛ፣ ለምቀኛ፣ ሀብት ለማብራት መሆነ ለሁሉም ነገር በጣም እንጂ ሀብት እንዲላል በደንብ ስትቀርባቸው ደግሞ ስታናግራቸው ውሽቅ እያረክ ብዙ ነገር እንትን ካልካቸው በደንብ ያስደስቱሃል ብቻ አዎ። አንቺ ታዲያ እዚህ እንዴት መጣሽ? ማለት ምን? እኔማ የቅርብ ወዳጄ ናቸው። በደንብ ታውቃላችሁ በፊት? አዎ መምህሬ ቅርብ ወዳጄ ናቸው። ብዙ መድኃኒት ሰርተውልኛል። ብዙ ድኜባቸዋለሁ። ብዙ ማልፈልገውን ነገር አስወግጄባቸዋለሁ። የምፈልገውን አግኝቼባቸዋለሁ። አዎ። አሁን ታዲያ ምንድነው ማለት ምን ድጋሚ ምን አገናኛችሁ? አሁንማ ትንሽ አንተ እንዳልከው አሁን ምቀኛ አይጠፋም አይደለም? ከስንት ጊዜ በኋላ የቆየች እህት ነበረች። ሀብት አለን እኛ በቤተሰብ ማለት ነው። እና
ያንን ውርስ ለመውረስ ከስንት ዓመት በኋላ መጣች። የግሏ ለማድረግ እየጣረች ነው። እኔም በቃ ከሷ ጋር ብዙ መነጋገር አልፈለኩም። እህትሽ አብራሽ አደገች? አብራ አደግ አይደለችም፣ የአባቴ ልጅ ናት። የአባት ልጅ ናት። እንደው በጣም አጉል ብልጥ ናት። በጣም ብልጥ ለመጫወት ትሞክራለች። እኔ ደግሞ ያንን ነገሯን አልወደድኩትም። ምክንያቱም ውርስ ለመቀበል ነው የመጣችው። ለውርስ ብቻ እኛን ራሱ ፈልጋ አይደለም። ሁሉ ነገሯ ውርሱ ላይ ነው ያለውና ያ ውርስ ደግሞ 5 እንዲደርሳት አልፈልግም። እኛንን የለፋንበትና በለፋው ነው እንጂ ላለፈው ምን ይሰራል አይደለም። ለሷም አይጠቅማትም፣ እግዚአብሔርን ይጠይቃታል። ስለዚህ ያለኝ አማራጭ አባ መምህሬ በጣም ብዙ ነገር አማከርኳቸው። ያው እንደምታየው እየለቀምን ነው። እሷን አብሯት የሚሄድ ነገር እየለቀምን ነው። ከኛ የሚጠፋበት ነገር ያው ተመሳሳይ ጉዳይ ነው ያመጣን። ማንቺ አዎ ትክክል እንዴ በዙሪያ እኮ እንደዚህ አይነት ሰው እኮ ነው በቃ የገጠመኝ። በስራ ቦታዬ ብትይ በጓደኝነት ብትይ በቃ ሰው ማን እንጃ ያው እንደ እድል ሆኖ እንደዚህ አይነት ሰው ያጋጥመኛልና አሁን ደግሞ ስለሳቸው ሰማ ጭራሽ ደግሞ ሀብት ንብረትም ይሰጣሉ ካልሽኝ በጣም ሌላም ነገር ላሰራ ነው በዚህ አይነት በጣም ጎበዝ ናቸው። አንተ ብቻ ጠጋ ብለህ ብዙ ነገር አውራቸው፣ ጸባይን አስተካክለ። ከዛ ውጪ እሳቸው ምንም አይፈልጉም። አንተ የምትፈልገውን ነገር ያቀርቡልሃል። ግን ስትቀርባቸው እንዳጉል እንትን ሳይሆን በትክክል ነው በደንብ የምትፈልገውን ነገር አስረዳቸው። ከዛ በኋላ እሳቸው በደንብ ይሰሩልሃል የምትፈልገውን ነገር። መደበቅ አያስፈልግም። በውስጥ ያለውን መደበቅ አያስፈልግም። እና እኔማ እሱንም ልነግራቸው ነው አመጣጤ። እውነቱን ለመናገር ብቻቸውን ላግኛቸው ብዬ ነው። አዎ ታገኛቸዋለህ። እሳቸው አሉ ያው ከዚህ ጫካ አይጠፉ፣ መድኃኒት እየቀመሙ ሰው ይመላለሳል አሉ። አሁን አንቺ ሁሌ እንደዚህ ነው ስትመጪ አብረሻቸው ነው ቅጠል እዚህ ማለት እንደ መድኃኒት ፍለጋው ምናምን ትመጫለሽ? እኔ የቅርብ ወዳጃቸው ስለሆንኩኝ አብረን ነው የምንለቅመው። ብዙ ነገር ሌላም ደንበኛ ሲመጣ እንደዛ በዚህ መንገድ ነው የሚያስተናግዱት ወይስ ለብቻ ያገኛሉ? ለብቻ ያናክራሉ። ለብቻ እኔ ቅርብ ወዳጃቸው ስለሆንኩኝ ነው እንጂ ለብቻ ነው የሚያማክሩት። አንተ ራሱ እንደዚህ እንዳሉ እዚህ ድረስ እንዴት ያው ባለቤቷን አምነው ነው እንጂ እንዴት ዝም እንዳሉ እንትን አይሉም ነበር እንጂ ሰው አያቀርቡም። ማለት ነው አያቀርቡ። መጀመሪያ አውርተው በደንብ ካወሩ በኋላ ነው እንትን የሚሉ። ምን ሰርቶልሻል ከዚህ በፊት ላንቺ? እኔማ ማልፈልገውን ነገር እንዲያስወጡልኝ የምፈልገውን ነገር እንዲያስገቡልኝ ይሰራል ማለት ነው። በደንብ አዎ በደንብ ነው የሚሰራው። እድሜ ጤና ይስጣቸው። ሌላ ምን እንላለን? እኔም እንግዲህ ጥበባቸውን እውቀታቸው አለ እንደተባለው እንደተነገረኝ ከሆነ አንቺም እንደምትይኝ ከሆነ አሰርቼ እሱን እንዳልኩሽ ነው እንዳንቺው ማግኘት የምፈልገው ማግኘት አሰጣጥ የምፈልገው። ለምን ክፉ ደግ ትነጋገራለህ? እሳቸው እያሉ ለምን ብዬ እዛቸው ከማሰራት ከዛ የሚሆነው ይሆናል። እንደዛ ነው የሚገርመው። ቆዩ ግን ቀኑ ሙሉ ነው የሚቆዩት እዚህ? በደንብ ማየት አለባቸው። በደንብ የሚያስፈልገውን ነገር አሁን የኔን እየሰሩ ነው መሰል። አንተ ደግሞ ነግረሃቸዋል አይደለ? ነግሬያቸዋለሁ። እሱን ትክክል ያልሆንከውን ነገር አስተካክል። እሺ። አሁን ስታገኛቸው በደንብ ይጠይቁሃል። ምን እንደምትፈልግ በስነ ስርዓት ሳትደብቅ ንገራቸው። እሺ። በጣም ጥሩ ሰው፣ ግልጽ ናቸው። በጣም ጥሩ ሰው ናቸው። በባለቤቷ ስለመጣ ደግሞ በደንብ ይንከባከቡሃል ብዬ አስባለሁ እኮ። እሱም ብዬም አንድም እኮ ለዛ ነው ያስጨነቋት እሷን ወደዚህ ይዘኝ እንድትገባ። ደግሞ የቤተሰባቸው አካል የሆነ ሰውም ማቆሱ አለ። የነሱ እሳቸው ለነሱ አጎት የሆኗቸው ሰዎች ከተማ ውስጥ እና ከነሱም ጋር ወዳጅ ስለሆንኩኝ ወዳጅነቴን ቤተሰብነቴን ነግሬያቸው የቤተሰብ ነገር እንዲሰሩልኝ ነው ያሰብኩት። እኔ አመጣጤ እንደዛ ነው። እንግዲህ ያው ጥሩ ቦታ ነው ነገር ያለው፣ በጣም ጥሩ ቦታ ነው የመጣው። መፍትሄ አግኝተህ ነው የምትሄደው አይደል? አዎ፣ ለምትፈልገው ነገር መፍትሄ ይዘህ ነው የምትሄደው። መልካም መስኪያ በቃ እንጠብቃቸውና የሚሆነውን ነገር አለው። እኔም ከአዲስ አበባ ድረስ እዚህ ድረስ መጥቼ እንግዲህ አንድ ነገር ሳልይዝ አልሄድም ብዬ ተስፋ አድርጌያለሁ።
ያንን እንጂ ይላል እንግዲህ እንዳፍሽ ያርገው ከሰሩል እንዳረሳቸው እንዳረሳቸው ይፈልጋል እንደዚህ አዎ ይፈልጋል እሳቸው በሚሉ ወቅት ታረጋውን ነገር ታረጋለህ ሌላው ነገር አንዴ ብቻ አይደለም ነገሩ የሚከወነው አዎ ተደጋጋሚ ይፈልጋል ትመጣለህ ታሳውቃቸዋለህ የበለጠ ጥሩ ነገር ያያረጉልን ነው የሚሄዱት አዎ እንዴት ነው እሳቸው ሀብት ንብረት ምናምን ማለት አሁን ሰው እንደዚህ ሀብታም ማራከ ቻሉ ራሳቸው ለይስ ምናምን እንዴት ነው አዎ እሳቸው ለራሳቸው ብዙም እንትን አይሉ ያው ለሰውን ለማዳን ሰው ካለበት ችግር ለመፈወስ ብቻ ነው አላማቸው እሳቸው እንደምታዩ የሚኖሩበት እዚች ገጠራማ አካባቢ ነው እንጂ ከተማ ሄደው የመኖር እንትና አጥተው አይደለም ለሰው ሲሉ ለህብረተሰቡ ሲሉ መልካም እንግዲህ እስኪ እንጠብቃቸው እንጂ ሙሉ ቀን ይፈጃሉ እንዳለችው ከሆነ ወይ ቤታቸው መሄድ ካለብን ቀድመን ከተማ ወይ እዛ ሄደን እንጠብቃቸዋለን ጫካው እስከምንቆይ ይሻላል ማቀርቡን ከሆነ ውስጥ መጣው ለሰይጣ ከማስጨነቅ እንደዛ አድርጌ እጠብቃቸዋለሁ መልካም ስለዚህ አንቺም እዚሁ ትቆያለሽ ነው እሳቸው አብረሽ ትንሽ ልጠብቃቸው እኔ ልጠብቃቸው በቃ እስኪኛም የሚሆን ከሆነ አብረናቸው እንሄዳለን ማይሆን ከሆነ ቀድመን እንሄዳለን ነው ታናግራቸውና ትሄዳለህ ጓደኞቼም እዛ እንትን ይያሉ ስለሆነ ቤታቸው ባለቤቷ ቤታቸውንም ብታሳይ ጥሩ ነበር እያለችኝ ነበር ቀድማ ቤት ጠብቁ እዚሁ ይሻላል ስትለኝ ከዛ ግን ሙሉ ቀን ደግሞ እዚህ እንደሚውሉ ስትነግረኝ ለመድኃኒት ፍለጋው ውሏቸው እዛው ስለሆነ እዛው ውለው ነው የሚመጡት ወደ ማታ ነው የምታገኛቸው ስትለኝ ኧረ አደራ እባክሽ ለምኛት በጣም ከብዙ ልመና በኋላ ነው እሺ ብለኝ እዚህ ያመጣችኝ እስኪ እንደነገሩ እናደርጋለን መልካም እንግዲህ እስኪ ግን አሁን እንደዚህ አይነት ነገር ስታሰሪ ምናምን አሁን ላንቺ እኔ ምክንያቱም ላሰራ ስለሆነ የመጀመሪያ ስለሆነ እንቱና ይሄ ጸጸት ስሜት ምናምን ይልው ይሄን ስላረክ ለምን ይሰማል ጸጸት እንዴ ጠላት አይደል እንዴ ምቀኛ አይደል እንዴ ምቀኛ ድብን ቢል አንተም ለምን ይጸጽታል እንዴ አይ ካረኩት በኋላ ይጸጽተኝ ይሆን አሁን እዛ መድኃኒት አስደርጌበት በቁም ያለ ሰው ቢሞት ሽባ ቢሆን ምን እንዴት አይምሮ ይቀበሏል ብዬ ስለማስብ እኮ ነው ይሄን በድፍረት ነው ማድረግ ያለብህ ምንም መጸጸት አያስፈልግም ላንተም ማይተኛ ሰው አንተም መተኛት የለብህም ላንተም ማይተኛ ሰው አንተም መተኛት የለብህም ስለዚህ ያው እኔን አታየኝም የገዛ ተብዬ አረብ ሀገር ከርማ መታ ከስንት ጊዜ በኋላ የራሷን ህይወት እያደላደለች የኔን ህይወት ልታበላሽ መጣች ለምን እኔ ያለሰኔ ስለምን አላበላሽም ምንም መጸጸት አያስፈልግም ምክንያቱም እሷም የኔን ህይወት ልታበላሽ ነው የመጣችው እኔ እሷን ህይወት ማበላሸት አለብኝ ቀድሜ ከሷ ጋር ላፊም መናገር አያስፈልግም ምን ያደርግ ነው አሁን ግን አሁን መመር የሚሰሩልሽ ምን አይነት መመር እኔ እንደው አክንፎም አሳብዶም ይሁን ከኛ የሚያርቃት አድርጎ የሚያጠፋት ነገር እንዲሰሩልኝ ነው እሻሉሽ አዎ እንጂ ምንም መጸጸት አያስፈልግም በድፍረት ነው ማድረግ ያለብህ ላንተም ማይተኛ ሰው መተኛት የለብህም አዎ ይሄን ማመን አለብህ ቅርበቱ ግን አሁን ቆይ እሷ አንቺ ቤት ነው ያለችው አዎ ይኸው ትመላለሳለች ውርሱ ይገባኛል ፍርድ ቤት ለፍርድ ቤት ልታቆመን እያሴረች ነው እኔ ደግሞ ያንን በአስቸኳይ እንድታቆም ነው የምፈልገውና መምሬን እግዚአብሔር እድሜ ጤና ይስጣቸው እሳቸው እያሉ ማንንም ሰው አይነካኝም አዎ ማንንም ሰው አይነካኝም ስንቱን አስቀርቻለሁ መሰለ ስንቱን ከኔ አውቄያለሁ ስለዚህ ሌላም እንደዚህ የሰሩልሽ ነገር አለ መድኃኒት አዎ ስንት ምቀኛ አለ ጎረቤት አትል ቤተሰብ ለሰው አይተኛም እኮ ያኔ የምትለው ሰው በተለይ ላንተ አይተኛም ካስ አሁን ከሰሩልሽና ሆኑ የምትያቸው ሰዎች ማን አለ ግን አሁን እንደዚህ እሳቸው ሰርተውልኝ እንደዚህ ከሌ እንደዛ ሆነ የምትይ ይኸውልህ ጎረቤቶች በጣም ምቀኛ አጉል ምቀኛ ናቸው በጣም ምቀኛ ናቸው እነሱ ከኔ እንዲርቁ አረኩኝ ከዛው እንዲቀሩ እኔን እያዩ እኔን እያሉ እንዲየለም ቡና እንኳን ያለኔ አይጠጡ አዎ እንደዛ እንዲሆን ያረኩት ምን ነበሩ መጀመሪያ አሁን ካንቺ ጋር ያላችሁ ምቀኛ በቃ አጉል ይናገራሉ ለኔ መጥፎ ናቸው ብዬ ነው በቃ እኔ አይምሮዬ የሚያምነው እነሱ ለኔ መጥፎ ናቸው ብዬ ነው ስለዚህ እነሱ ደግሞ ለኔ ያጎበደዱ እንደ ሰራተኛ
ያለኔ ቡና እንኳን አይጠጣም። አሁን እንደዛ አደረጉልሽ? አዎ አቤት እንዴ የሚገርም ነው እንጂ ማን በዚህ እድሜ ማይኖረኝ ነበር። እሳቸው ባይኖሩ ተቃጥዬ መሞቴ ነበረ። አዎ እሳቸው ናቸው አሁን ለኔ ያው የቆሙልኝ መከታ ይሆኑልኝ። አዎ የትኛውም ዙሪያ እሳቸው መድኃኒት ናቸው። መድኃኒት አሁን ታያቸዋለህ። አንተም ልታመሰግን ቀን በቀን ትመጣለህ። ያው ቀን በቀን ትመጣለህ ታመሰግናቸው። ብዙ ይፈልጋሉ እንደ የእጅ ምናምን እንደዚህ ምን ያህል ብዙ ገንዘብ ይጠይቃሉ? ያው ያቅምህንም አይደል ያለህን ካለህ ላይ ንብረት ሀብት ንብረትን ከፈለክ ካገኘው የተወሰነ እያመጣ እሳቸውን ጉርሻ ግዴታ ነው እና በዚህ ጊዜ ና ካሉ ደግሞ አመትም ይሁን በ6 ወርም ይሁን በየትኛውም ጊዜ እሳቸው ጋር መምጣት እንዳረሳ። የትኛውን መድኃኒት ሲሰሩልሽ ቀጠሮ ያስይዙሻል? ድጋሚ መምጣት አለብሽ። አሁን አንቺ ለምሳሌ አሁን ለጎረቤቶችሽ እንዳልሽኝ ምን አይነት ቀጠሮ ነው የሚሰጡሽ? በድጋሚ ነው የሚሉሽ? ምን ለማድረግ ነው? እኛ እዚሁ ከእሳቸው ጋር አውርተን እንጨርሳለን። ቀስ ብዬ ነጠላዬን እንደምታየው ተከናንቤ ቀስ ብዬ እሳቸው ጋር መጥቼ ቁጭ ብለን አውርተን መድኃኒቱን ያለውን ነገር እየተካሄደ ያለውን ነገር ሁሉ አስረዳቸዋለሁ። የሚያስፈልግ ነገር ካለ ይጨምራሉ። እሳቸው የሚሰጡኝ መድኃኒት አለ። እሱን በየጊዜው በሚያስፈልገኝ ሰዓት አርከፈክፈዋለሁ። ሳርከፈክፈው እነሱንም ያረጋጋቸዋል። ለኔ ያጎበደዱ ነው የሚኖሩት። አዎ በዙር ይጠሩሻል። አሁን ይሄ ነገር ይቀጥላል ወደፊት እሳቸው ሲነግሩኝ ብቻ ነው ማርከፈክፈው። እሄዳለሁ በዚህ ጊዜ አድርጊ፣ በዚህ ጊዜ እንደዚህ አድርጊ በሚሉኝ ሰዓት እሄዳለሁ፣ አርከፈክፋለሁ። በቃ አዎ እንደዚህ ነው። እንደዛማ ባይሆን ኖሮ እኔ እስካሁን ድረስ ምንድነው የምታርከፈክፊው? ማለት እሳቸው የሚሰጡኝ ቅጠል አለ፣ እሳቸው የሚሰጡኝ መድኃኒት አለ። እሱ ነው በቃ የሚያረጋጋቸው እሱ ነው። እሱን ስታርከፈክፊ እነሱም ፍዝዝ ድንዝዝ ያው ሁላ ነገር ይቀራል። ድንዝዝ በቃ እንደዛ ነው የሚሆኑት። ያ ሁሉ ነገር ያ ሁሉ አይለይነት ይጠፋል ለኔ። እንደዛ ግን ምንድን ነበር የሚያጣላችሁ? ከጎረቤትሽ ያላስማማሽ ምን ሆኖብሽ ነው እንደዛ ለማድረግ የወሰንሽው? በቃ እኔ ተሰብስበው ሲጫወቱ ደስ አይለኝም። እኔ የሌለውበት እነሱ ሲኖሩ ደስ አይለኝም። እኔ የሌለውበት ምንም ነገር እንዲያረጉ አልፈልግም። ረጅም ጊዜ ቆይታ ነው ያላችሁ ጉርብትናችሁ? ረጅም አመት ነው ያለነው አብረን 19 ስንት ነው የሚባለው? ረጅም አመት ነው ብቻ። ከዛ ሁሉ ጊዜ በኋላ ስንኖር በቃ የሚያሳዩኝ ነገር ደስ አይለኝም። እንደምንም አይቆጥሩኝም። በቃ ያለኔ ሲገናኙ ሲጫወቱ ሲስቁ አልወድም። አንቺ ለይቶ እንደ ጎረቤት እርስ በርስ አልወድም። እና ያለኝ አማራጭ እዛ ሄጄ ይሄን ነገር አረኩኝ። አሁን ለኔ ያጎበደዱ ነው የሚኖሩት። ይኸውልህ ለኔ ያጎበደዱ ይኖራሉ። ያው እውነትም ጥበበኛ ናቸው። በጣም ያሰብሽውን ከሰሩ በጣም ያ በዚህ አይነትማ ይሄን የሚያሳኩልሻል። አሁን የትሽን ጉዳይ መጣሽበት እንዴ? ያለ ጥርጥር ነው እንዴ? ያለ ጥርጥር ብናርጋ ያጠፉልኛል። ለዛ ነው የመጣሁት እኔ። እሳቸውን አምኜ ነው እንጂ ምን ሆነ ነበር? አዎ በቃ ለዛሬ የምትሆነኝን አግኝቻለሁ። ይበቃኛል። በል ቶሎ ዝለቅማ ውረድና እሺ የት እንገናኝ? ነይ አንቺ ቶሎ። እሺ መመር ያ ቡና ያዘጋጃል። እሺ 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 መመር ቀስ እያልክ እዚህ ጋር እሺ መመር እሺ መመር እሺ 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 እንከተላለን እኛ ችግር የለም መመር። እሺ እሺ መመር እሺ እሺ መመር እሺ። ከመንገድ ስለመጣች ነው እኮ አብራኝ ረጅም መንገድ
እንግዲህ ውድ ተመልካቾቻችን አሁን ውስጥ ገብተናል። ቤታቸው ነው ያለ ነው። እንግዲህ እሺ መምህር ወይም መሪጌታ ጌራ ወርቅ እንዴት አሉ? እንዴት ቆዩ? ሰላም ፈጣሪ ይመስገን ደህና ነኝ። ፈቃደኛ ሆነው ቅድም ከነበረው ግብ ወጥተን አሁን ደግሞ ቤቶት አስገብተውኝ እንድናወራ ፈቃደኛ ስለሆኑ አመሰግናለሁ። አንዳንድ ነገሮች ማወቅ ስላለብኝም ጭምር ነው እዚህ የመጣሁት ማለት ነው። እኔ ከአዲስ አበባ ድረስ ነው የመጣሁት እዚህ ባለቤቶትን ወይዘሮ ስንቄን ተከትዬ ማለት ነው። ስለዚህ የመጣሁትም ቀጥታ እርሶን ያወቅኩበት መንገድ እኔ እንደነገርኩት ብርቱካንና ቶሌራ ናቸው እንግዲህ ስለ እርሶ እንዳውቅ ያደረጉኝ አጎታቸው እንደሆኑም ጭምር እርሶ። እኔም ደስ ይለኛል እኮ ይሄ እኔ ጥበብ ቢታወቅ ኖሮ ለሀገር በጣም ይጠቅማል፣ ጠቃሚ ነው። እነሱም ደግሞ ይሄን ለማሳወቅ ነው ጥረት የሚያደርጉት። እኔ ጋ ያለ ጥበብ ማንም ጋር የለም። ስለዚህ እነሱ ደግሞ ቤተሰብ ናቸው፣ ያለኝን እውቀት ያውቃሉ። ስለዚህ እነሱ ጋር ብትሰማ ምንም የሚገርም ነገር የለም። ይሄ ትልቅ የሆነ ጥበብ ነው፣ ዓለም ላይ ተፈልጎ የማይገኝ ነው። እኛ ሀገር አሁን የዚህ አይነት ሰው አታገኝም። አሁን እንግዲህ አስበው ከዛ ከአዲስ አበባ ድረስ ተነስተህ ይህን ሁሉ ኪሎ ሜትር አቋርጠህ እዚህ መራቤቴ ድረስ መምጣትህ እኮ ጥበቡን ፈልገህ ይመስለኛል። እና እንደዚህ አይነት ሰዎች አይገኙም፣ ወደፊትም አይገኙም። እኛ ከሌለን፣ እኛ ካላስተላለፍ ነው ወደፊት ለብዙ ነገር የሚጠቅሙ ነገሮችን ይዘን ነው እኛም የምንሞተውና መታወቁ ጥሩ ነው ባይ ነኝ። እሺ እርሶ እንግዲህ ባለቤቶትን ነው ቀድመን ያገኘ ነው ወይዘሮ ስንቄን። ከሚስቶት ጋር ወይም ከባለቤቶት ጋር ልጅ ወልደዋል ወይ? እኛ አልወለድንም፣ ልጅ አልወለድንም። ያው እያሰብኩበት ነው፣ እኔም እሷም እያሰብንበት ነው። እንወልዳለን ግን አሁን በዚህ በመድኃኒቱ ስራ ላይ ብዙ ተጠምጄ ስላለው ብዙም ትኩረት አላደረኩም እዚህ ጉዳይ ላይ እንጂ ረጅም ጊዜያችን ነው እኛ አብረን ስንኖር። ቀላል ጊዜ አይደለም። ከባለቤቶት ጋር ትንሽ ጭውውት አድርጌ ነበረ፣ አብረን ቆይታ አድርጌ ነበረ። 17 ዓመት ሆኖናል ብላኛለች እና ረጅም ጊዜ ነው። አዎ ረጅም ጊዜ ነው። እንደነገርኩ ቀላል አይደለም። ይህን ሁሉ ጊዜ ከአዲስ አበባ በጣም ብዙ ሰው ይመጣል። እዚሁም መራቤቴ ዙሪያም እዚህ ከጀማም ከዚህ ከእንሳሮም ከለሚም እዚህ ከአለም ከተማም ብዙ ሰው ይመጣል ወደዚህ። እዚሁ እንኳን ቅርብ አካባቢ ካሉ ከነሙከጡር ከዚህ ብዙ ሰው ወደ እኔ ይመጣል እና ጊዜም የለም። ለነሱ ደግሞ የሚፈልጉት አይነት መድኃኒት ለማግኘት በየጫካው እንግዲህ ያንን መድኃኒት ፍለጋ በምዞርበት ሰዓት መጥቼ ደግሞ ያንን ስቀምም በጣም ብዙ በቃ ጊዜን ሁሉ እዛ ላይ ስለማደርግ እዚያ ላይ ትኩረት አላደረግንም። ግን ለእኛ ቀላል ነው፣ አንድ ቀን እናደርገዋለን፣ ችግር የለም። እድሜ ጤና ካለ ሁሉም ይሳካል፣ ይስተካከላል። ገና ነች እሷም እኔም ገና ነኝ፣ መውለድ እንችላለን፣ ችግር የለም። ያው እንዳየሁትም ቆብም ጭነዋል፣ እውቀቱም ጥበቡም አለ። ያ ነው አንቱታ ያሰኘው እንጂ እርሶም ገና ነው ያስታውቃሉ። ገና ወጣት ነው፣ ምንም አይደለም ለማለት ነው እንዴ? በትክክል አሁን ሰው ሆስፒታል ሄዶ እዚህ አሁን እኛ ጋር ሆስፒታል ይሄዳል፣ ወደ ከተማ ሄዶ ሆስፒታል ደርሶ ይመጣሉ። የሚያጡትን መድኃኒት እዚህ መጥተው ከኔ ነው የሚወስዱት። ለምሳሌ አሁን ይሄ ለራስ ምታት ሰው ክኒን ይውጣል፣ ለራስ ምታት። አሁን ይሄ ደግሞ ደም ብዛት፣ ይሄ ልብ በሽታ፣ እንደዚህ አይነት ነገር አሁን ለሱ ብለው ሐኪም ቤት ሲመላለሱ ይሄን ዋጡ ሲባሉ ይሄን አድርጉ ሲባሉ እንደው ሲንከራተቱ ስንትና ስንት ወጪ ይወጣል። ከዚህ እዚያ ድረስ ያው መንገዱን ስትመጣ አይተዋል። ያን መንገድ ሁሉ ተጉዘው እዚያ በኋላ ያው የምታየውን ያህል ፈውስ ሳያገኙ ይቀሩና እኔ ጋር ሲመጡ ያችን ነገርን ያዘጋጅቼላቸው ሲያመሰግኑኝ ነው እንደው በቃ እኔ ከምጠብቀው በላይም ነው እንደው ለእኔ እጅ መንሻም የሚሰጡኝ። ቀላልም አይደል እንትኑ ነው ጥበቡን እንግዲህ እኔ የተሰጠኝ ነገር ነው። ምን ታደርገዋለህ? ስጦታ ነው፣ ይሄ ከአምላክ የተሰጠ ስጦታ ነው። እንግዲህ ልጆች ወልጄ ወደ እነሱ እስከማስተላለፍ ድረስ ያው እኔ ጋር በደንብ እየተለማመድኩ ብቃቴንም እየጨመርኩ ለሀገር የሚጠቅም ነገር ለማድረግ ነው እንግዲህ ዝግጅት እያደረኩ ያለሁት። ለዚያም ይመስለኛል። መልካም
የተዋረሰ ነው ወይስ እርሶ እንዳሉት አሁን በጸጋ ለእርሶ ብቻ የተሰጠ ነው ይሄ ነገር ወይስ እርሶስ ከቤተሰብ ከአባት የወረሱ ነው? በእርግጥ በእኛ ቤት ዘንድ አለ፣ ግን የኔን ያህል ግን አልነበራቸውም። እሱ እንደው ጫፍ ጫፉን ለጊዜው የለም ለቤት አሁን ለምሳሌ ቤት አንድ ሰው ቤት እናንተ ከተማ እንዴት እንደምታደርጉ አላውቅም። እዚህ አሁን ጉንፋን እንኳን ቢያም ምንድን ነው የምታደርገው? ባህር ዛፍ እንደገና ደግሞ አንድ ሀረግ ሬሳ አለ። እሱን ይዘህ ቀቅለ በውሃ ትታጠነውና ጉንፋንን ትተዋል አይደል? እንደዛ ለቤት እንደምትጠቀመው ዝም ብሎ ይጠቀሙ ነበር። እኔ ደግሞ ከዛ የበለጠ አጥብቤ ጥበቡን ከፍ አድርጌ ነው ሳለማምደው የኖርኩት እና ደግሞ ለብዙ ሰዎችም ደግሞ ፈውሱናል። የሚፈልጉትን ነገር እያገኙ ተመስገን ተመስገን። እስኪ ትንሽ ወደኋላ እንመለስና ስለ እርሶም ሳይሆን ስለ እርሶም ጋር የተያዘ ነው ስለ ብርቱካንና ቶሌራ እንግዲህ እርሶ አጎታቸው ኖት። አሁን እነሱ አዲስ አበባ ነው የኖሩት ረጅም ጊዜያቸውን ያደጉት እዛም እንደሆነ ሰምቻለሁ አውቃለሁ። እና እርሶ አዲስ አበባ ይኖሩ ነበረ? ምን ያህል ቅርበት እንዳላችሁ ቢነግሩኝ። ወይስ እነሱ እዚህ መጥተው አድገዋል እርሶ ጋር? አይ አዲስ አበባ እኔ አልኖርኩም፣ እነሱም እዚህ አልኖሩም። ነገር ግን ቤተሰብ እንደመሆናችን መጠን በተለያየ አጋጣሚ እኔም እየሄድኩ ጠይቃቸዋለሁ። እነሱም ደግሞ እኔ ጋር እየመጡ እዚህ የገጠሩን መንፈስ እንዲያዩ፣ የሀገራቸውን ደንብ የሀገራቸውን ባህል እንዲያዩ ያው ግፊት አደርጋለሁ። እየመጡ ይጠይቁኛል። በዚህ አጋጣሚ እዚህ የሚደረጉ ነገሮችንም ያያሉ እና እንደውም በጣም ደስተኞች ናቸው። እኔ በማደርገው ነገር በጣም እንደው ይመሰጣሉ። ያ ችሎታ ቢኖረን እንደው ጋሽ ያንተ ችሎታ ቢኖር ይሉኛል። እና ግድ የላችሁም ትምህርታችሁን በርቱ፣ ያለውን ነገር ጨርሱና ጊዜ ሰጥታችሁ ከመጣችሁ እኔ ጋር ችግር የለውም እላችኋለሁ። እንደዚያ ነው፣ በመጠያየቅ ነው እንጂ እዚያ ምን ያልኖርኩም። እኔ ከተማ መኖርም አልፈልግ። እዚያ ያለው በቂ ነው ያለው፣ እዚህ እኖራለሁ። አሁን ስለሚጠይቁኝና ስለምንጠያየቅ ነው፣ በዛ ነው የምንገናኝ። ያው ቤተሰብም አይደለም እንዲያ ነው። እርሶ በአባት ነው በእናታቸው በኩል ነው ዝምድናዎት? በወንድሜ በኩል ነው። በወንድሜ ነው። ወንድሞትስ ታዲያ የእርሱ አይነት ጥበቡ እውቀቱ የለም? ወንድሜም እሱ አሁን የነሱ አባት ስለሆነ ነው። እህትም አለችን እኮ እህታችንም አለች፣ ግን እሷም አልወለደችም ገና እንደኔ። ይሄኛ ወንድሜ ግን እንደው የሌን ነገር እንደዚህም ከመጤፍም አይቆጥሩም፣ ዞር ብሎ ማያየው። ይሄ ነገር ይቅርብህ የማይሆን ነገር ነው ይለኛል። ይህን ትተህ ሌላ ስራ፣ ግብርናህን ስራ፣ ከብቶችህን አርባ፣ ወደ እርሻ ግባ። እሱ ነው አሁን ከተማ የሚያዋጣው። እኔ እዛ ቦታ አዘጋጅልሃለሁ፣ ወደዛ ወደ ንግዱ ግባ፣ ወደዚያ ነው የሚለኝ። ይሄ ነገር እንደሚጠቅም እሱ ራሱ አልገባውም። እንደው ያጣጥልብኛል። ልጆቹ ነው እንጂ የሚወዱልኝ እሱ አይወደውም እሱ። እኔ መምሬ ጌራ ደግሞ አንዴ ከያዝኩ ይህን እውቀት መጨረሻውን ሳላደርስ አልተውም ብዬ ስለያዝኩ ነው ሙጥኝ ብዬ እዛው ላይ ቁጭ ብያለሁ እንጂ አይወደውም። መልካም መምሬ፣ እንግዲህ ጥበብ ሚስጥር ነው፣ አይጠየቅም። ግን ያው ጥበቦትን ሚስጥራቱን ተጠቅመው ካዳኗቸው ከፈቦሳቸው እንግዲህ ይሄን አረኩኝ ከሚሏቸው እስኪ እንደው ምሳሌ ቢጠቅሱልኝ። ምን አይነት በሽታዎች ፈውሰዋል? ያው እንግዲህ ቅድምም ልጠቃቅስልህ ሞክሬ ነበረ። ያው ድጋሚ ቢሆንም ለምሳሌ ይሄ ደም ብዛት የሚባለውን፣ ስኳር፣ ይሄ ደም ግፊት፣ ይሄ ደግሞ ይሄ መርሳት በሽታ ያለባቸው ሰዎች አሉ። እዚህ አሁን ከተማ ምን እንደሚሉት አላውቅም። እዚህ አሁን የመርሳት በሽታ አንዳንድ ሰዎች ጋር ይታያል። በተለይ እድሜያቸው ከፍ ያሉ። አሁን ለነሱ የሚሆን መድኃኒት እኔ ጋር አለ። ይሄ ውስጥ ደዌ በቃ ይሄ የአንጀት ነገር፣ አንጀት ውስጥ ያለ ነገር፣ ሐኪም የማያገኘው ነገር፣ እንደው ስብቅ አድርጎ ይዟቸው ያለ ነገር በእኔ በኩል እንደው ዝም ብሎ በቀላሉ የሚታይ አይደለም። በቀላሉ እንደዚህ እንትን የሚባል አይደለም። ጊዜ ወስጄበት መጥኜ እንዳይጎዳ በአንዴ እንዲያሽርለት አድርጌ የምሰጣቸው ያለ እና ይሄ በመንግስት የተቸገረ ካንሰር ምናምን የሚሉት እኔ ጋር ካንሰር የሚባል ነገር የለም። ካንሰር ብሎ ይመጣሉ። እንደው የደም ካንሰር፣ የአጥንት ካንሰር፣ የጡት ካንሰር እንደዚህ እያሉ እኔ ጋር ይመጣል። አሁን የከተማ ሰው እንደዚህ እያለ ሆስፒታል ተመላልሶ ይሄ ካንሰር ሆኖብኛል፣ እንደዚህ ሁኛል፣ የሳምባ ምች መጥቶኛል፣ በቃ ክኒኑን መቃብ ነው። ክኒን ደግሞ አንጀት ገብቶ ኬሚካል ነው አንጀት ገብቶ ሌላ በሽታ ነው የሚያመጣ። ይሄ ደግሞ የኛ ሀገር
የኛ ሀገር ቅጠል ንጹህ የሆነ ይሄ ደግሞ እኛ አካባቢ እንደምታየው ገጠሩ ይሄ ንጹህ የሆነ ኦርጋኒክ የሆነ ነገር ነው። ትክክለኛው አፈር ላይ የሚበቅል ነገር ስለሆነ ንጹህ ነው። በቃ ቀጥታ ሰውነት ሲገባ ሳማ ሰው እንደሚበላ ታውቃለህ አይደል? በስሎ ሰው ሲመገብ ሰምተህ ከሆነ ያውን ለበሽታ ለጨጓራ በሽታ ነው፣ ቀላል አይደለም። እና ብዙ አይነት በሽታዎችን እንፈውሳለን። እኔ ጋር የለም የሚባል በሽታ አሁን ኪንታሮት በጣም ሰውን የሚከብደው በሽታ ነው። እኛ ጋር ቀላል ነው ለኛ። እኛ ምንድነው አንዳንድ ጊዜ ሊያስቸግሩ የሚችሉ እንደዚህ እንደ HIV አይነት ነገሮች ትንሽ ይፈታተናሉ። ትንሽ የሚገዳደረኝ እሱ ነው። ለሱም አሁን እኔ ጥረት እያደረኩ ነው ያለው። አሁን የእሱ አይነት በሽታ እሱ አለብኝ ብሎ ተደብቆ የሚመጣ ሰው ብዙ አለ እና ለእያንዳንዳቸው ለሱም አሁን እያዘገጃጀው ነው። በቅርብ መፍትሄ ያገኝለታል እና ይፈወሳል። የታመመ ሰው ይፈወሳል። እኔ ጋር ችግር የለም። የከተማ ሰውና እንደዚሁ የገጠር ሰው ሲሆን ይለያያል ይመስለኛል በሽታቸው። እንግዲህ ከከተማ ድረስ ሐኪም የማይፈታውን በሽታ እርሶ ጋር መጥተው እዚህ ረጅም መንገድ ተጉዘው ሐኪም ያልፈታው ቴክኖሎጂ ሰራሽ የሆነ ነገር ያልቻለውን ወይም ዘመኑ የደረሰበትን እንግዲህ እውቀት ሙያተኞች ያልቻሉትን እንደ እርሱ አይነት ጥበበኛ ሰው ጋር መጥተው ግን ይፈወሳሉና ምንድነው አሁን የገጠር ሰው የከተማ ሰው የሚታመመውን ህመም እነሱ ለምንድን ነው የማይታመሙት? እስኪ እሱን ነገር ካዩ ከልምዶት አንጻር እስኪ ያቀኝ። እኛ ጋር ይኸውልህ ገጠር አመጋገባችንም ይለያል። ንጹህ ነገር ነው የምንበላው። እንደው አላጋጠምህም እንጂ ስትመጣ በቃ እኛ ውሃም እኮ እፍ ብለን ነው የምድር ውሃ የምንጠጣው። ንጹህ ውሃ ምንም ነገር የለም። እዚያ እናንተ ጋር ስንት ጥንቃቄ የሚደረግ ነገር አለ። ውሃ ለማንጻት ሲሉ ኬሚካል እንደሚጨምሩ ይነግሩኛል። ማጣሪያ ነው ብሎ የሆነ ነገር ያደርጋሉ። ምግብ ላይ የማይገባ የኬሚካል አይነት የለም። ለምሳሌ ማጣፈጫ ተብሎ የሚጨመሩ ቅመሞች አሉ፣ ኬሚካል ናቸው፣ ዝም ብሎ አይደለም። እዚህ ጋር ግን ንጹህ ነው ሁሉ ነገር። በቃ ትኩስ እንደወጣ በቃ ከማሳው ላይ እኮ ነው በቃ እንዳለ ጥሬውን የምታገኝ። መሬታችንም አፈራችንም እኛ ምርጥ ነው አይደለም ለሰውነት ለመድኃኒትነት ሆኖ ይኸው ሰው እየፈወሰ ነው። እና አመጋገባችንም ይለያል፣ አኗኗራችን ይለያል። እዚህ አሁን እኛ ጋር ምን ብርድ አለ? ሳምባ የለ እንደምታየው ነው። ነፋሱን ስትመጣ አይተዋል፣ ነፋሻማ ነው። አንድ ሰው ግን ሳምባ ታመምኩ የሚል የለም። ሳምባ ታመምኩ የሚል ሰው ከየት ነው የሚመጣ? ከከተማ። እና እንግዲህ ከተማ ያለው ነገር የኑሮም ሁኔታ ይኖራል። ከተሜነቱም እንደው በርከት ብሎ ህዝቡም ስለበዛ ሊሆን ይችላል። ከተለያየ ሀገር ብዙ ሰው እንግዲህ ይመጣል። ከሌላ ሀገርም በሽታ ይዞ ይመጣል ከሌላ ከተማ። እዚያ እያለ እየተባዛ ነው እንጂ እኛ ጋር እንደምታየን ነው። ቤቶቹን እንደምታየን ልፍ እያሉ ነው ያሉ። በሰላም ነው የምንኖር። እኛ ጋር ምንም ችግር የለም። እንግዲህ ዓለማዊ ትምህርትስ ተምረዋል ወይ? አሁን እንደዚህ ከንግግሮትም ስረዳ የሚያውቁ እንደሆኑ ይሰማኛልና ዓለማዊ ትምህርት መልካም ጥያቄ። ትምህርት እንኳን የጀመርኩት መጀመሪያ ያው ከቄስ ትምህርት ቤት ነው። ቄስ ትምህርት ቤት አቡጊዳ፣ ሀሁ፣ መልእክተ ዮሐንስ ተምረን ከዛ ዳዊት ደግመን ከዚያ በኋላ ደግሞ ከቆሎ ተማሪዎች ጋር እየተማርን ቆይተን ደግሞ ያው ቤተሰቦቻችን ደግሞ የከተማ ትምህርት መማር አለባችሁ ተብለን ደግሞ ወደ አስኳላ ገባን ማለት ነው። አስኳላ ገብቼ እስከ 12 ድረስ ገፍቻለሁ። ጎበዝ ተማሪ ነበርኩ። ከተማችን ላይ ለዩኒቨርሲቲ የሚሆን ራቅ ያለ ቦታ ስለሆነ ያለ ከዚያ በኋላ መቀጠልም አልፈለግኩ። እኔ ትኩረቴንም ወደዚህኛው አዘነበልኩ። በትምህርቴም ጎበዝ ነበርኩ። በተለይ አካባቢ ሳይንስ በደንብ አድርጌ ነው ሳይ ነበረ። የአየር ንብረቶችን በተመለከተ በዚህ በጂኦግራፊም በቃ ልነግርህ አልችልም። ትኩረቴ በሙሉ እነሱ ላይ ነው ያለ። ኬሚስትሪ አሁን ጎበዝ ነበርኩ እኔ 99 ከ90 በታች የለኝም ውጤት እና ትኩረቴ እዛ ላይ ነው። በአጋጣሚ ደግሞ ይሄ ነገር ጋር አገናኘሁት። ምክንያቱም ጊዜም ስለሌለኝ ረጅም ጊዜ ስላለኝ ጊዜ እነሱ ላይ ማጥፋት ስለፈለግ ከትምህርቱ ጋር እያቀናጀሁ እዚሁ ቀረሁ እንጂ ዩኒቨርሲቲ ብገባ እንደውም ወደ ሕክምናው ዘርፍም ሳልገባ አልቀርም። እውቀቱማ አለ፣ የተወሰነ ገፍቻለሁ። የተመጋገበ ስለሆነ ነው እንግዲህ ውስጦት ልቦት ያሻውን ደግሞ ይዘው በባህላዊ መንገዱ ቀጠሉ እንጂ እውቀቱ በደንብ አለ ማለት ነው። በትክክል ወደፊትም እንግዲህ ሀሳቤ ምንድነው ወደ ዘመናዊነት ከዚህ ከእንትኑ ከባህላዊ ወደ ዘመናዊነት አድርጌው ነገሮች ተመቻችተውልኝ ቅዶቼን በደንብ ካመቻቸው በኋላ ገንዘብም ያዝ ማድረግ ስለሚያስፈልግ ያን አስባለሁ። ወደፊት እንደዚሁ የሚቀር አይመስለኝም። ምክንያቱም ለቤተሰቦቼም እንዳልኩ
ለወንድሜ ልጆችም ማወርሰው እውቀት ነው። መቼም እኔ ካለፍኩ እነዚያ ሁሉ በሽተኛ እኔን ብሎ የሚመጣ ወደዚህ ከገጠር ወደዚህ የሚመጣ ከከተማ ወደዚህ የሚመጣ በሙሉ እንዳይጎዳብኝ ስለምፈልግ ወደ ልጆቼም እኔም ወደምወልዳቸው ወደ ወንድሞቼ ልጆችም የማስተላለፍ ሀሳብ አለኝ። ግን እንዳልኩ በዚያ መንገድ አደራጅቼ ቢሆን ይሻላል ብዬ አስቤ የተቀመጥኩት ነገር ነው። ለወንድሞት ልጆች ወይም እኔም እንግዲህ አውቃቸዋለሁ በግል ለብርቱካን ለቶሌራ ምን አይነት መድኃኒት ሰርተው ያውቃሉ? አይ ምንም ኖርማል ሲያማቸው የሚወስዱት ነገር ነው። በቃ እንዲህ ራሴን ያመኛል ወይ ሆዴን እንደዚህ ያደርገኛል ሲሉ በቃ ለእንደዚያ የሚሆን ነገር በቃ መድኃኒት ጋር አትሂዱ፣ ክኒን አትውሰዱ፣ እኔ ጋር ንገሩኝና ወይ እኔ ጋር ኑና ትወስዳላችሁ፣ ለሁልጊዜም ይጠቅማችኋል፣ አንድም በሽታ እንዳይነካችሁ አድርጌ ነው እንትን እምላችሁ ብዬ እላለሁ። እንደዚህ አይነት ቀለል ቀለል ያለ ነው። ብዙም ነገር አላጋጠማቸውም፣ እነሱ አላጋጠማቸው።